ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። በእያላችሁበት የምድር ዳርቻ ሁሉ የከበረ ሰላምታችን ይድረሳችሁ እያልን የታህሳስ 14 ቀን 2018 ዓ.ም የጣና ቴሌቪዥን የቀን ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን እንድትቆዩ በአክብሮት እየጠየቅን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። የባዲንን ቡድን የዝርፊያ መዋቅሩን የሚያጋልጠው ሰነድ ይፋ ሆኗል። ይህ ሰነድ ስለ ባዲን ዝርፊያ በተመለከተ ምን ይላል? በዚህ የባዲን ዝርፊያ ዙሪያ የፋኖ ምላሽ ምንድነው? ዜናችን በቀዳሚነት ያስደምጣችኋል። ከዓመታት በፊት በህወሓት ወረራ ጥቃት የደረሰበት ጨጮ መድኃኔዓለም ቤተክርስቲያን ዛሬ ደግሞ በብልጽግናም ዝርፊያ ተፈጽሞበታል። የጨጮ መድኃኔዓለምን ዝርፊያ ማን መራው? የደረሰው ውድመትስ ምን ያህል ነው? በዚህ ጉዳይ ቤተክርስቲያንስ ምን ምላሽ ሰጠች? ዜናችን በዝርዝር አሰናድቶታል፣ ይደመጣል። የብልጽግናው ሊቀመንበር የወረራና የስልቀጣ እቅዳቸውን በሚገባ ያሳኩበት የጋምቤላው ጉዳይ የአራት ኃይሎች ቅንጅት ውጤት መሆኑን መረጃዎች አጋልጠዋል። በጋምቤላ የብልጽግና የንጹሃን ግድያ ዙሪያ የወጣውን ጥብቅ መረጃ በዝርዝር እናስደምጣችኋለን። እየየም ሲደላ እንዲሉ የብልጽግናው ሊቀመንበርና እሳቸው ያደራጁት ምርጫ ቦርድ እናካሂደዋለን የሚሉት ምርጫ የሚሆንና የሚታሰብ አይደለም ሲል የሚናገረው እናት ፓርቲ እስቲ መጀመሪያ የፖለቲካ እስረኞችን ፍቱ፣ ጦርነቱንም በተኩስ አቁም አስቁሙት ሲል ጠይቋል። ዜናችን በዝርዝር የሚያስደምጣችሁ መረጃችን ነው። የብልጽግናው ሊቀመንበር ከጎረቤት ሀገራት ነዳጅና ቴክኖሎጂን ከማስገባት ይልቅ የራሳቸውን የውስጥ ችግር ሳይበቃቸው የሱዳንን ጦርነትም ወደ ኢትዮጵያ አስበው እያስገቡት ነው። የተባበሩት መንግስታት ድርጅት ያወጣው አዲስ ማስጠንቀቂያ በዝርዝር ዘገባችን ተሰናድቷል። ሰዓቱን ጠብቆ ይቀርብላችኋል። እነዚህንና ሌሎች የተመረጡ መረጃዎችን አሰባስበን ያሰናዳነው ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራሉ። በድጋሚ እስከ መጨረሻው አብራችሁን እንድትቆዩ በአክብሮት እየጠየቅን በቀጥታ ወደ ዝርዝር ዘገባው እናልፋለን። የባዲንን ዝርፊያ ያጋለጠው ሰነድ በአማራ ክልል የተከፈተውን የዘር ማጥፋት ጦርነት ከዋናው ብልጽግና ጋር ጥምረት ፈጥሮ የዘር ማጥፋት ጦርነቱን እየመራው ያለው ባዲን በክልሉ ሁሉም ከተሞች በመሬት ዝርፊያ እንዲጧጧፍ አድርጓል። የባዲንን የዝርፊያ ወንጀል ያጋለጠው ሰነድ ከቆቦ ከተማ የወጣ ሲሆን ሰነዱ በመሬት ወረራ ላይ የተሰማሩት የብልጽግና ካድሬዎችን ዘረፋ በተጨባጭ የሚያጋልጥ ነው። የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ ህዝብ በተደጋጋሚ ጊዜ መሬት ወረራን አስመልክቶ መመሪያና ማሳሰቢያ ሲሰጥ መቆየቱ ይታወሳል። እዙ ማስጠንቀቂያ ሲሰጥበት የኖረውና ስርዓቱ በሰፊው ተሰማርቶበት የሚገኝበት የመሬት ወረራና ዘረፋ አሁንም ተጠናክሮ የቀጠለ ሲሆን የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ ህዝብ በተደጋጋሚ ጊዜ መሬት ወረራን አስመልክቶ መመሪያና ማሳሰቢያ ሲሰጥ መቆየቱ ይታወሳል። እዙ ማስጠንቀቂያ ሲሰጥበት የኖረውና ስርዓቱ በሰፊው ተሰማርቶበት የሚገኝበት የመሬት ወረራና ዘረፋ አሁንም ተጠናክሮ የቀጠለ ሲሆን በሰሜን ወሎ ዞን ቆቦ ከተማ የህዝብ ሀብት የሆነውን ሁለገብ አዳራሽ የፋኖን መመሪያ በመጣስ አቶ ደጀኔ መንገሻ የተባለ ግለሰብ አረብ ሀገር ለሚኖር ወንድሙ በ100 ሚሊዮን ብር እንደገዛው ለማወቅና ለማረጋገጥ መቻሉን የአጼ ምኒልክ ህዝብ አስታውቋል። እዙ የዝርፊያ ወንጀሉን የሚያጋልጠውን መረጃ ባጋራበት መግለጫው እንዳስታወቀው አዳራሹ የተሸጠበት የገንዘብ መጠን ከፍ ያለ መሆኑን ውስጥ አዋቂዎች የገለጹ ቢሆንም ይፋ ከሆነው ከዚህ 100 ሚሊዮን ብር በላይ 80 ሚሊዮን ብሩን ገቢዎችና ሌሎች ቢሮዎች የሚያውቁት ነው። 20 ሚሊዮን ብሩ ደግሞ በየደረጃው ላሉ የብልጽግና ካድሬዎችና ለደላላ የተሰጠ ገንዘብ ነው። መጠኑ ያልተገለጸ ገንዘብን በየደረጃው ላሉ የመከላከያ አመራሮች እንደተሰጠ ለማወቅ ችለናል ብሏል። ቆቦ ከተማን ጨምሮ በራያ ቆቦ ህዝብ ሀብት እንደተገነባና ከደርግ መንግስት ውድቀቱ ዜማ ላይ ተጀምሮ በኢህአዴግ ዘመን መባቻ 1984 ዓ.ም ተጠናቆ አገልግሎት እንደተጀመረ የሚነገረው ቆቦ ከተማ ሁለገብ አዳራሽ ዛሬ ላይ የብልጽግናው ስርዓት የአማራን ህዝብ ለመጨረስ በአማራ ህዝብ ሀብት በሚል መርህ መሰረት መሬት ሽጦ በሚገዛው ጦር መሳሪያና ተተኳሽ የዘር ማጥፋት ጦርነቱን እያካሄደበት ይገኛል። በዚህም የብልጽግናው ስርዓት በፋኖ ትግል ተንኮታክቶ የገንዘብ አቅሙም ሊጠገን በማይችል ሁኔታ ወድቆበታል የሚለው የዙ መረጃ ይህንን የገንዘብ ችግሩን ለመፍታት በሁሉም የአማራ ክልል አካባቢዎች ላይ የመሬት ወረራና ዘረፋ እየፈጸመ በህገወጥ ጨረታና ሌሎች መንገዶች እየሸጠ ይገኛል። ከዚህ ጋር ተያይዞም የህዝብ ሀብት የሆነውን ቆቦ ሁለገብ አዳራሽን ሽጠው ገንዘብ የተከፋፈሉና በሰውና በሰነድ ማስረጃ የተረጋገጠባቸው የቆቦ ከተማና የሰሜን ወሎ ዞን አመራሮች የሚከተሉት ናቸው ሲል በስም ዝርዝር አስቀምጧቸዋል። የሰሜን ወሎ ዞን ብልጽግና ጽህፈት ቤት ኃላፊ፣ የቆቦ ከተማ አስተዳደር ከንቲባ፣ የቆቦ ከተማ ማዘጋጃ ቤት ኃላፊ፣ መሬት አስተዳደር ጽህፈት ቤትና ከተማ አስተዳደር እንዲሁም የብልጽግና ጽህፈት ቤት ኃላፊዎችን የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ ህዝብ በስም ጠቅሶ ያጋለጣቸው የስርዓቱ ታማኝ ሹሞችና የህዝብ ንብረት አውዳሚዎች ናቸው።
በአጠቃላይ ለአማራ ህዝብ ጠላት የብልጽግና ካድሬዎች 14,650,000 ብር የተሰጠ መሆኑን የገለጸው የአጼ ምኒልክ ዕዝ መረጃ ክፍል 5,350,000 ብር ደግሞ የህዝብን ሀብት ደላላ ሆነው ለሸጠው ግለሰብ የሰጠ ገንዘብ መሆኑን ተናግሯል። በዚህ ደረጃ የህዝብን ንብረት በመዝረፍና በመሸጥ ለስርዓቱ ዘር ማጥፋት ጦርነት ማስኬጃ እየዋለ መሆኑን የገለጸው የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ ዕዝ የህዝብ ግንኙነት መምሪያ የአማራ ህዝብ ይህንን ስርዓት በአንድነት ቆሞ በመታገል ሊያስወግደው ይገባል። ይህን ማድረግ ካልቻለ የሚመጣው እልቄት በዚህ ብቻ የሚቆም አለመሆኑን ሁሉም ህዝባችን ሊረዳው ይገባል ብለዋል። ግፈኞች መሬቱን ተሸክመውት የትም አይሄዱምና የህዝብ ሀብት ጊዜውን ጠብቆ የህዝብ ነው ሲል የገለጸው አጼ ምኒልክ ዕዝ ህዝባችን ከግፈኞችና ይህ ጊዜ የማያልፍና የማይነጋ ከመሰላቸው የጠላት ብልጽግና ስርዓት ሰዎች ህገወጥ መሬት ባለመግዛት ራሳችሁን ከክስረት ብሎም ከጥፋትና ተጠያቂነት እንድትታደጉ ስንል ለማሳሰብ እንወዳለን። በሌሎች የቤት አማራ አካባቢዎችም የሚፈጸሙ የመሬት ወረራና ዘረፋዎች በጥብቅ ክትትላችን ማዕቀፍ ውስጥ ያሉ ሲሆን ማስረጃዎች እንደደረሱን ለህዝብ ይፋ የምናደርግ ይሆናል ሲል መልእክቱን አስተላልፏል። በህወሓት ወረራ ጥቃት የደረሰበት ጨጮሆ በብልጽግናም ዝርፊያ ተፈጸመበት። ታሪካዊው የጨጮ መድኃኔዓለም ቤተክርስቲያን በብልጽግናው ሰራዊትና በባዲን ካድሬዎች ዝርፊያ ተፈጽሞበታል። ከ4 ዓመታት በፊት ህወሓት በአማራ ህዝብ ላይ ወረራ በከፈተበት ወቅት በዲሽቃ ጉዳት ደርሶበት የነበረው ጨጮ መድኃኔዓለም ገዳም ዛሬ በተፈጸመበት ዝርፊያ ሙዳየ ምጽዋት ውስጥ የተቀመጠ ገንዘብና በርካታ ገንዘብ ተዘርፏል። በደቡብ ጎንደር አገረ ስብከት ላይ ጋይንት ወረዳ የፈለገ ፀሐይ በቅሎ አግት ጨጮ መድኃኔዓለም ቤተክርስቲያን ዝግ ሙዳየ ምጽዋት በብልጽግናው መከላከያ ሰራዊት ዘረፋ እንደተፈጸመበት የገለጹት የአካባቢው ነዋሪዎች በጥላው ደጀኔ በሚመራው የደቡብ ጎንደር ዞን አስተዳደርና በመንበር ክፈታው የሚመራው የደቡብ ጎንደር ዞን ብልጽግና ጽሕፈት ቤት በአማራ ህዝብ ታሪካዊ ጠላት የብልጽግና ሰራዊት ጋር በመቀናጀት በታላቁና በታሪካዊው ጨጮ መድኃኔዓለም ቤተክርስቲያን ላይ ፍተሻ በሚል ሰበብ ተጓዥ መንገደኞች ለደብሩ የሚሰጡትን ምጽዋትን ጨምሮ በዝግ ሙዳየ ምጽዋት የተቀመጠን ገንዘብና ሌሎች የቤተ ክርስቲያኑን ሀብት መዝረፋቸው ታውቋል። የብልጽግናው ስርዓቱ ወታደሮች ከሙዳየ ምጽዋቱ በተጨማሪ የቤተ ክርስቲያኗን ታሪካዊ ቅርሶችንም ዘርፈው መውሰዳቸውን የገለጸው ደግሞ መረብ ሚዲያ ነው። በ5ኛው ክፍለ ዘመን የተመሰረተው ታሪካዊው ጨጮ መድኃኔዓለም ቤተ ክርስቲያን ከ4 ዓመታት በፊትም በተመሳሳይ የህወሓት ታጣቂ ቡድን በዲሽቃ ጥቃት ፈጽሞበት የነበረ ቢሆንም በወቅቱ የኢትዮጵያ ኦርቶዶክስ ተዋሕዶ ጠቅላይ ቤተ ክህነት በጉዳዩ ዙሪያ የሰጠችው ምላሽ አልነበረም። የዚያን ወቅቱን ጥቃት ያወገዘው የደቡብ ጎንደር አገረ ስብከት እንደነበር ይታወሳል። የበርካታ ታሪካዊ ቅርሶችና የሀገር ሀብት መገኛ የሆነው ጨጮ መድኃኔዓለም ገዳም ዛሬ በስርዓቱ በተፈጸመበት ዝርፊያ የጉዳቱ መጠን ምን ያህል እንደሆነ እስካሁን አልታወቀም። የአካባቢው ነዋሪዎች እንደሚሰጡት አስተያየት የደረሰበት ዝርፊያ ከፍተኛ ነው ብለዋል። የብልጽግናው ስርዓት በአማራ ህዝብ ላይ የከፈተውን ዘረፈጂ ጦርነት ተከትሎ ተደጋጋሚ ጥቃት የተፈጸመው በቤተ ክርስቲያንና በአገልጋዮቿ ላይ መሆኑ ይታወቃል። እንደ ጣና ቴሌቪዥን ምንጮችና ተከታታይ የዘገባ ሪፖርት በ3 ዓመቱ የአማራ ክልል ጦርነት በሺህ የሚቆጠሩ የአብነት ተማሪዎች ሲገደሉ በመቶዎች የሚቆጠሩ ቀሳውስትና አበሚኔቶች በጭካኔ ተገድለዋል። ታላቁን የደብረ ኤልያስን ገዳም ጨምሮ በተለያዩ አካባቢዎች የሚገኙ በርካታ አብያተ ክርስቲያናትም ውድመት የተፈጸመባቸው ሲሆን ጽንፈኛውን ባርከው ወደ ውጊያ የሚልኩት ቄሶቹ ናቸው የሚል ዘመቻ በመክፈትም የስብና ግድያ እየተፈጸመ ያለውም በዚሁ በሃይማኖት መሪዎችና በቤተ ክርስቲያኑ አገልጋዮች ላይ ነው። ዛሬ በጋይንት አውራጃ ጨጮ መድኃኔዓለም ገዳም ላይ የተፈጸመውን ዝርፊያ አስመልክቶ ተከታትለን ተጨማሪ መረጃን ይዘን የምንመለስ መሆኑን ከወዲሁ እየገለጸን ወደ ተከታዩ መረጃችን እናልፋለን። በርዕሰ መስተዳደሩ ግብዣ የገባው ጦር ንጹሐንን በጅምላ ገደለ። የብልጽግናው ስርዓት ጋምቤላ ክልልን በኦሮሚያ ክልል ሞግዚትነት ለማስተዳደር በለኮሰው ሰዓት ከ250 በላይ ዜጎች በግፍ ተገድለዋል። ይህን የህዝብ ቁጣ ምክንያት በማድረግም በክልሉ ርዕሰ መስተዳደር አለሚቱ ኦባንግ ግብዣ ወደ ክልሉ የገባው ብልጽግና ሰራዊት በአማራ ክልል እንዳደረገው ሁሉ በጋምቤላ ክልልም ንጹሐንን በጅምላ መግደሉ ተገልጿል። ብልጽግና ሰራዊቱን ወደ ክልሉ ለማስገባት በቅርቡ በብልጽግናው ሊቀመንበር የተሾሙት የኢትዮጵያ ሰብአዊ መብቶች ኮሚሽነር ብርሃኑ አዴሎ በኩል ቅስቀሳ ማድረጋቸው አይዘነጋም። በዚህ የኮሚሽነር ብርሃኑ አዴሎ ቅስቀሳ መነሻ በማድረግም ሰራዊቱን ወደ ክልሉ ለማስገባት በርዕሰ መስተዳደሯ አለሚቱ ኦባንግ ላይ ጫና ያሳደረው ብልጽግና ጦሩን ካስገባ በኋላ በርካታ ንጹሐንን መግደሉን የአካባቢው ነዋሪዎች ተናግረዋል። ክልሎች የውስጥ ቀውስ ሲገጥማቸው የፌዴራሉን መከላከያና ፖሊስ በደብዳቤ በመጠየቅና የህዝብ ተወካዮች ምክር ቤትም በአስቸኳይ ስብሰባ ተቀምጦ ጥያቄ ወደ ቀረበበት ክልል ሰራዊት ያስገባል። የብልጽግናው ሊቀመንበር ከ7 ዓመት በፊት በሶማሌ ክልል የነበረውን ተቃውሞ ለማብረድ በሚል ምክንያት ያለ ሶማሌ ክልል ጥያቄ ሰራዊታቸውን በማስገባታቸው በርካታ ቁጣ ተነስቶባቸው ነበር። ከዚያ ስህተታቸው በኋላ ግን ወደ ክልሎች ሰራዊት አስገብተው ክልሎችን ለማዳከምና ንጹሐንን የማሳደድ ዓላማቸውን ለማሳካት የክልሎችን ርዕሰ መስተዳደሮች ትዕዛዝ
ይሰጣሉ። ከ3 ዓመት በፊት የአማራ ክልል ልዩ ኃይል በማፍረስ አማራን ትጥቁንና ቀበቶን በ15 ቀናት አስፈትተን እንመለሳለን ብሎ ሰራዊት ያዘመተው የብልጽግናው ሰራዊት ወደ ክልሉ ገብቶ አሁን እያደረሰ ያለውን የዘር ማጥፋትና የጦር ወንጀል ለመፈጸም የቀድሞ የአማራ ክልል ርዕሰ መስተዳድር ይልቃል ከፋለ ይሁንታ አስፈልጎት ነበር። በወቅቱም ዶክተር ይልቃል ከፋለ በጻፉት ደብዳቤ ላይ አሁን ያለውን ሁኔታ በመደበኛ የህግ ማስከበር ስርዓት መቆጣጠር ስለማንችል ኃይል ይግባልን ሲሉ ነበር የጠየቁት። ሰሞኑን በጋምቤላ ክልል የተፈጠረውን ቀውስ ተከትሎ ብልጽግና ሰራዊቱን ወደ ክልሉ አስገብቶ ክልሉን በእጅ አዙር ጥቅለላ ውስጥ ለማስገባት የጀመረውን እቅድ ለማሳካት የኢትዮጵያ ሰብአዊ መብቶች ኮሚሽንን ቀስቃሽ አድርጎ ተጠቅሟል። በዚህ መልኩ የክልሉ ርዕሰ መስተዳደር አለሚቱ ኦባንግ ለብልጽግናው ሰራዊት ክልሉ በሩን ከፍቶ እንዲገባ የፈቀዱለት ሲሆን የኦህዴድ ብልጽግና ካድሬዎች ደግሞ የባሮ ድልድይን ተሻግረው ፖለቲካዊ መዋቅራቸውን ለመትከል መስመር እያሰመሩ መሆኑን የክልሉ ምሁራን ይናገራሉ። ይህን የብልጽግና እቅድ የተረዱ ወጣቶች ባነሱት ተቃውሞ የተነሳም በርካታ ንጹሃን የተገደሉ ሲሆን አካል ጉዳተኞችም የጥቃቱ ሰለባ መሆናቸውን የደረሰን መረጃ ያመላክታል። ቀውሱ ከትናንት ጀምሮ እስከ ዛሬ እኩለ ቀን ድረስ መዝለቁን የገለጹት ምንጮቻችን በተለይም በጋምቤላና በኦሮሚያ እንዲሁም በቤኒሻንጉል ጉሙዝ ክልሎች አዋሳኝ ከአሶሳ 42 ኪሎ ሜትር ርቀት በምትገኘው በአምቢሲ የምትባል ከተማና ኮረንጎ ከተማ ላይ ከፍተኛ ጦርነት ተካሂዷል ብለዋል። በዚህ ውጊያ የኦነግ ሸኔ ታጣቂና የደቡብ ሱዳን ታጣቂዎች ከብልጽግናው ሰራዊትና ከኦሮሚያ ልዩ ኃይል ጋር ተሰልፈው መዋጋታቸውን የዓይን እማኞች ተናግረዋል። በደቡብ ሱዳን ድንበር ርሙክ ወረዳ ጊዘን ላይ ከፍተኛ የደቡብ ሱዳን ታጣቂዎች በመግባታቸው ውጥረት መንገሱንና አልፎ አልፎም በከባድ መሳሪያ የታጀበ ተኩስ መኖሩን የገለጹት የጣና ቴሌቪዥን ምንጮች በማንኩሽና አልመሃል ደግሞ ከፍተኛ ቁጥር ያለው የታጠቀ ኃይል እየተጠጋ ነው። ይህ ኃይል ከደቡብ ሱዳን የመጣ ሳይሆን አይቀርም። በተለይም መከላከያ ከገባ በኋላ ከፍተኛ ጭፍጨፋ በንጹሃን ላይ እየፈጸመ ነው። ጭፍጨፋው የሚፈጸመው ደግሞ በኦነግ ሸኔ በደቡብ ሱዳን ታጣቂና በመንግስት ሰራዊት ቅንጅት ነው ብለዋል። ምንጮቻችን አክለውም እስካሁን ባለው የተጣራ መረጃ በአንድ ቀበሌ ብቻ 46 አስከሬን አንስተናል። ከነዚህ መካከል አይነ ስውራንና ሌሎች አካል ጉዳተኞችም ተገኝተዋል ሲሉ ተናግረዋል። ወጥቶ መግባት ብርቅ በሆነበት ሀገር ምርጫ ቅንጦት ነው። እናት ፓርቲ የብልጽግናው ምርጫ ቦርድ ኢትዮጵያ በእርስ በርስ ጦርነት እየታመሰችና አንድን ህዝብ በማንነቱ ምክንያት የዘር ማጥፋት ጦርነት በተከፈተበት በዚህ ወቅት ምርጫ ለማካሄድ የያዘውን የጊዜ ሰሌዳ እናት ፓርቲ ተቃውሟል። በቀጣይ ይደረጋል ተብሎ በምርጫ ቦርድ ቀነቀጠሮ የተያዘለትን ምርጫ አስመልክቶ በተደረገው ውይይት የብልጽግናው ብሔራዊ ምርጫ ቦርድ ስለ 7ኛው ሀገር አቀፍ ምርጫ አስቻይ ሁኔታዎች ላይ ከብልጽግናው አካላት ጋር በተደረገው ውይይት አቋሙንና ምክረ ሀሳቡን ያስቀመጠው እናት ፓርቲ የምርጫ አስቻይነትን ስንናገር በአገራችን ያሉ የጸጥታ ችግሮችና ጦርነቶች ወጥቶ መግባት እንኳን ብርቅ እየሆነ ምርጫን የቅንጦት እያደረጉት ነው ብለዋል። ፓርቲው አክሎም በአማራ ክልል፣ ኦሮሚያ፣ ቤኒሻንጉል ጉሙዝና በቅርቡ ደግሞ በጋምቤላ እየተካሄዱ ያሉ ጦርነቶች አውዳሚነትን ያስታወሰ ሲሆን በቅርቡ በትግራይ ክልል እየታየ ያለውን ሁኔታ ሲገልጽም አስፈሪ ነው ብሎታል። አገሪቱ በዚህ ሁኔታ የምትገኝ መሆኑን የገለጸው እናት ፓርቲ በዚህ ወቅት ምርጫን ማካሄድ ማለት ቅንጦት ነው ሲል ገልጾታል። ምርጫው እንዲካሄድ ከተፈለገም ጦርነቶች በአስቸኳይ በተኩስ አቁም እንዲቆሙ ተደርገውና በዘላቂነት ደግሞ በድርድርና በሰጥቶ መቀበል እንዲፈቱ ሲደረግ ነው ሲል ጠይቋል። ከቦታ ቦታ ለመንቀሳቀስ ላልቻለ ህዝብ፣ በቡድን የተደፈረች ሴት፣ በድሮን የሚገደል ህዝብ መሃል ገብቶ ስለ ምርጫ ለማውራት ምን ሞራል ይኖራል ሲል የጠየቀው እናት ፓርቲ የታሰሩ የፖለቲካ እስረኞች እንዲፈቱ፣ ፖለቲከኞችን አስሮ ምርጫ ማካሄድ እንደማይቻል ኢህአዲግ እንኳን በምህረት ይለቅ ነበር። ብልጽግናም ቢያንስ የፖለቲካ እስረኞችን በምህረት መፍታት ይኖርበታል። የዲሞክራሲ ተቋማትንና የጸጥታ ተቋማትንም ገለልተኝነት ማረጋገጥ ይገባዋል። ይህን ማድረግ ሳይቻል ምርጫ ማካሄድ ፈተና ነው የሚሆነው ብለዋል። ፓርቲው በመጨረሻም አሁን ባለው ሁኔታ ብልጽግና እንዳለፈው ኢህአዲግና ራሱን በ2013 ዓ.ም ምርጫ ብለው በጠቅላይነት እንደወሰዱት በርካታ ቢሊዮን ብር እያባከነ ቀጥላለሁ ቢል በሀገር ቀጣይነት ላይ መቆመር ነው። ውጤቱም እንደ የመንና ሶሪያ የማድረግ ጉዞ እንደሆነ ተረድቶ ወደ እውነተኛው መፍትሄ ብቻ እንዲመጣ አሳስበዋል። የብልጽግናው ስርዓት የተነሳበትን ዓለም አቀፍ ቅቡልነት ምክንያትና በአገር ቤትም የተነሳበትን ተቃውሞ ለማፈን ምርጫውን ማካሄድ የግድ እንደሆነ ለካድሬዎቹ መመሪያ ሰጥቷቸዋል። የብልጽግናው ሊቀመንበር ራሳቸውን ቢሆኑ ምርጫውን ማካሄድ የሞት የሽረት ጉዳይ ነው፣ ምርጫውን በምንም መንገድ ቢሆን ማካሄድ ይኖርብናል፣ ካልሆነ እያንዳንዱ ኃላፊነት አለበት፣ ምርጫውን ማካሄድ አይችሉም፣ ጦርነት አለና የመሳሰሉትን የሚሉት ሆን ብለው ምርጫው እንዳይካሄድ ለማድረግና የመንግስትን አቅም ለማሳነስ ነው ሲሉ መናገራቸው አይዘነጋም። የሱዳን ጦርነት ወደ ኢትዮጵያ ተጠጋ። ከ21ኛው ክፍለ ዘመን በኋላ ከታዩ አደገኛና አስከፊ ጦርነቶች ሁሉ ቀዳሚው የተባለው የሱዳኑ የእርስ በርስ ጦርነት ወደ ኢትዮጵያ እየተስፋፋ መሆኑን የተባበሩት መንግስታት ድርጅት አስጠንቅቋል።
የተባበሩት መንግስታት ድርጅት ዛሬ ባወጣው የማስጠንቀቂያ ሪፖርቱ የሱዳን ጦርነት ተስቦ ወደ ኢትዮጵያ ቀጠና እየገባ መሆኑን አስታውቋል። አልጀዚራ ከ2 ሳምንት በፊት ባወጣው ዘገባ ኢትዮጵያ በቤንሻንጉል ጉሙዝ ክልል በጄኔራል ሐምዳን ዳጋሎ ለሚመራው የሱዳን ፈጥኖ ድራሽ ኃይል የጦር ሰፈር መስጠቷን አጋልጦ ነበር። ይህን ተከትሎም የአልቡራን ጦር በቤንሻንጉል ጉሙዝ ክልል አቅጣጫ ጥቃት ለመክፈት እየተዘጋጀ መሆኑን ዘገባው ጠቁሟል። የተባበሩት መንግስታት ድርጅት በበኩሉ ጦርነቱ ወደ ኢትዮጵያ ድንበር የመስፋፋት አዝማሚያ እያሳየ ነው ሲል የገለጸው ይህንን ሁነት በመረዳት ነው። በሱዳን ጦርነት የብልጽግናው ሊቀመንበርና የኤርትራውን መንግስት ጨምሮ በአጠቃላይ 18 ሀገራት እጃቸውን አስገብተውበታል። የጉዳዩ ስብስብነት ከቀን ወደ ቀን እየተባባሰ መምጣቱን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ችግሩን የሚያባብሱት የተባበሩት አረብ ኤሚሬቶች ናቸው ማለታቸው አይዘነጋም። የተባበሩት አረብ ኤሚሬቶች በብልጽግናው ሊቀመንበር አማካኝነት የዳጋሎን ሰራዊት እየደገፉ ሲሆን ግብጽ፣ ሳውዲ አረቢያና ኤርትራ በበኩላቸው ከጄኔራል አልቡራን ጎን የተሰለፉ ሀገራት ናቸው። እጅግ አስከፊው የሱዳኑ የእርስ በርስ ጦርነት ከጊዜ ወደ ጊዜ እየተወሳሰበን በመምጣት በአሁኑ ሰዓት የብልጽግናው ሊቀመንበር ደግሞ በኤርትራ ላይ ጦርነት ለመክፈት ዝግጅት ላይ መሆናቸው ይታወቃል። የሱዳንን ጦርነት ከዳጋሎ ጎን ተሰልፈዋል ተብለው የሚወቀሱት የብልጽግናው ሊቀመንበርና የኬንያው ፕሬዝዳንት በዛሬው ዕለት አዲስ አበባ ላይ መምከራቸው ታውቋል። እነዚህንና ሌሎች ተከታታይ ነጥቦችን በማካተት የተባበሩት መንግስታት ድርጅት የስጋት ሪፖርቱን ሲያቀርብም ጦርነቱ ወደ ኢትዮጵያ እየተጠጋ ነው ብሎታል። የሱዳን ፈጥኖ ደራሽ ኃይል የራሱን መንግስታዊ መዋቅር ሲያደራጅ የተጠቀመው ናይሮቢን ሲሆን የጦር መሳሪያ ድጋፍ የሚያገኘው ደግሞ አዲስ አበባን በመጠቀም ነው። የህወሓት ቡድን በአማራ ህዝብ ላይ ጦርነት ከፍቶ ርስት ለመውረድ እየተዘጋጀ ያለው የሱዳንን መንግስት በመጠቀም መሆኑም አይዘነጋም። እነዚህ ሁነቶች ናቸው የሱዳኑን ጦርነት ወደ ኢትዮጵያ እየሳበው የሚገኘው ሲሉ ተንታኞች ይናገራሉ። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የቀን ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የዜና ወጃችን እስከምንገናኝ በዚህ ተሰናበትን። ጤና ይስጥልን።